አሰላሙ አለይኩም ረህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ረመዳን እንዴት ይዟችኋል? ቻናሌን ግን ለምንድነው ሰብስክራይብ የማታደርጉኝ? እስኪ መልሱልኝ ማለት ነው። ለምንድነው የማታሳድጉኝ? አበረታቱኝ። ታው ከልጄ መጥቻ አላሳዝናችሁም ወይ? ለማንኛውም መኮረና በሸሚል ነው የምሰራው። አሰራሩን አሳያችኋለሁ። ተከታተሉ። እንግዲህ ከሄድሽ ጀምረን በልተን አናቅም ስሪልን ተብዬ ነው ልሰራላቸው ነው። እዚህ ጋር እንደምታዩት የተፈጨ መፍሩም አለኝ። በሰባግቲ በፓስታ ነው የምሰራው። ከዛ እዚህ ጋር ሀሊብ ኒዶ አለኝ 9 ሚላጋ ሀሊብ ኒዶ በዚህ ተጠቅሜያለሁ። ሙልት አድርጊ ማለት ነው የሚያጣፍጠው እሱ ስለሆነ። ከዛ ዱቄት አለኝ እንዳስፈላጊነቱ ዱቄቱን ሳረግ ታውኛላችሁ። አንድ ራስ ቀይ ሽንኩርት ድቅቅ አድርጌ ከትፍ ያለው ጊስጥ አለኝ፣ እንቁላል አለኝ፣ ቃሪያ አለኝ። እዚህ ጋር ደግሞ ቲማቲም ትንሽዬ ኩዝበራ ማጅን ድንስ ጆስ ተጢብ ፊልፊላ ቤት በቃ ኩዝበራ ፊልፊል አህመር አርጌ ትንሽዬ ውሃ ጠብ አርጌ ይሄን እንደምታዩት ድቅቅ አርጌ ፈጨሁት። በኋላ ተከታተሏስ። ይሄ እንደምታዩት እንግዲህ ቀይ ሽንኩርቱን ትንሽ ቆላ አደረኩት በደረቁ። ከዛ ዘይት ጨምራለሁ። ቢስሚላ። እኛ ቤት እንግዲህ ያው ዘይት በጣም ነው የሚበላው። ምንም ላድረጋችንን ዘይት ይወዳሉ በጣም ማለት ነው። ከዛ እዚህ ደግሞ በጎን ውሃ ጥጃለሁ ፓስታዬን። ከዛ ሀባዬ ፓስታውን አስገባሁ፣ ጨው ጨመርኩበት። ከዛ አንድ ማጅ ሳውዲ ጨምርበታለሁ። ከዛ ትንሽዬ ዘይት ትንሽ እንደውም በዛብኝ ነው ይቀለል ስለሚሰፋት ይሄ ችግር የለውም። እንዲህ አድርጌ ፓስታው ይበስላል። እዚህ ጋር ደግሞ ይሄኛው እየበሰለ ነው ሽንኩርቱ ግድ አይደለም በጣም እንዳይበስል። ከዛ ሲላ መፍሩማን እጨምራለሁ። ከዛ ሀባይብ እንደምታዩት ይሄ ምንድነው ሰባጌቲ ፓስታው በዚህ መልክ እየበሰለ ይገኛል። እዚህ ደግሞ መፍሩማው እንደዚህ። ከዚህ በኋላ ይሄን እዚህ ጋር የፈጨሁትን እጨምርና ማስለዋለሁ። ይሄ ሀባይብ እንግዲህ መፍሩማ በዚህ መልኩ በስሏል። ጨው ጨምሬያለሁኝ። በቃ እሳቱን አጠፋለሁ። ፓስታውን በስሎልኝ አጥፍቼ ያለሁኝ ማለት ነው። አጥልል ያለው እዚህ ጋር እንደምታዩት በደንብ ምክክ ማለት የለበትም። ፓስታው ግማሽ መስተውያ ነው መሆን ያለበት፣ ምክንያቱም ገና ፍሩን ስለሚገባ ማለት ነው። ከዛ መቀጠል ደግሞ ሀልጣ እዚህ ጋር እንደምታዩት ዘይት አድርጌያለሁኝ። ያው እኔ ስለምሰራው ሁሉ ስለማውቀው ገምት አድርጌ ነው። ከዛ ዱቄት እጨምራለሁ። ሲላ ዘይቱ ትንሽ ጋር ብሏል ማለት ነው። 1 2 3 ይበቃኛል። 3 ከዛ ማስለዋለሁ። እንዲህ እሳቱን ቅንስ አድርጌ ቡኒ እስከሚመስል ድረስ አማስለዋል። እንግዲህ መኮረና በሸሚል ሲበሉትም ቆንጆ ነው። ስራው የሚያደክማል ለመናገር በቃ ፕሮሰሱ ቃው ብዙ ያደርጋል ቃውን ማጠሩ ማለት ነው። እሳትን ቀንሼ አማስለዋለሁ። ከዛ ሀባይብ ግማሽ ማጂ ጨምርበታለሁ። ከዛ ትንሽ ውሃ ቀዝቃዛ ውሃ ማለት ነው። ሙቅ ውሃ ካረጋችሁ ይጓጉላል። ቀዝቃዛ ውሃ አሁንም እጨምራለሁ። ከዛ ሀባይብ እንደምታዩት ቀዝቃዛ ውሃ እየጨመርኩ አማሰልኩት ማለት ነው። ሙቅ ውሃ ቢሆን ይጓጉላል። ከዛ እዚህ ጋር ደግሞ ያን ያሳየኋችሁን ሀሊብ ሞቅ ባለ ውሃ በጠበቅኩት ማለት ነው ውዶችዬ። ሞቅ ባለ ሳይሆን በፈላ ውሃ። ይሄኛው እንደምታዩት ዱቄቱ እንደዚህ ሆኗል። ከዚህ በመቀጠል ይሄን እጨምራለሁ። ቢስሚላህ በደንብ አማስለዋለሁ። ከዛ ሀባይ መንጠቅጠቅ ጀምሯል። ይሄን እጨምረውና በቃ የተወሰነ ዱቄት በርግጥ ፊት ዱቄቱ በስሏል፣ ግን የተወሰነ እንደ 10 ደቂቃ የሚሆን ተንብዬ አጠፋዋለሁ ማለት ነው። እንግዲህ ቀጠን ሲል ነው የሚወዱት። ይሄው እንግዲህ ሀባይብ ጨው ጨምሬበታለሁ። እንደምታዩት ትንሽ ቀጠን ያለ አጥሚታና አይደል እንደዛ ነው የሆነው። በረድ እስከሚል እቃዬን በጎን ላጣጥብና
እመለሳለሁ ማለት ነው ውዶችዬ። አጠፋሁት፣ በቃ ጨረስኩ። ከዚህ በኋላ እንግዲህ የተወሰነ ከዚህ ከፓስታው ከታች አደርጋለሁ ማለት ነው። ዝንያውን ትንሽ ጊዜ ከፍቼዋለሁ። ወይ ትንሽ ነው የማደርገው፣ ብዙ አላበዛውም። እንግዲህ እጄ ንጹህ ነው፣ እኔ ጓንት መልበስ አልችልም። ከዛ ደግሞ ብስሚላ ከዚህ እንደዚህ አደርጋለሁ ማለት ነው። ከዛ ይሄንን አቀላቅለዋለሁ። ትንሽ ፓስታ እንጨምርበት። እነሱ ድርቅ ያለው ነው ሶስ ያለው ነው ማለት ነው። ከዛ ደግሞ ከዚህ ከመፍሩማ አደርግበታለሁ እንደዚህ ያለው እኔ በደንብ አዳርሰዋለሁ። ይሄን ከዛ መፍሩማን ካደረኩ በኋላ ደግሞ ይሄንን ስፓጌቲውን እና ይሄንን ፓስታውን አሁንም እንደዚህ አደርጋለሁ በስሱ ማለት ነው። እንደዚህ አድርጌ ወፍራም ነው ፓስታው መቻል። ይሄንን መኮረና በሸንግል ከዛ ቃሪያ ከትፍ ያለው ያው ስለምወዱ ግድ ነው ሁሉ ነገር በቃሪያና በዚህ ነው ስፒት የሚባለው። ይሄንን ግን ኢትዮጵያ ሳብዬ ማንሳቸው ያን ያክል እዚህ እንደ የምንበላው አልጣፈጠኝም ሆነ ለመናገር ለምን እንደሆነ አላውቅም እንጂ ከዛ እንደዛ አድርጌ ሶሱን አፈሳለሁ። በማንኪያ አስተካክላለሁ ማለት ነው። ያው እየታያችሁ አይደለም ብቻ ስለነግራችሁ ይገባችኋል ብዬ ነው እንጂ እንዳልታያችሁ አውቃለሁ። ከዛ ደግሞ ይሄንን እናሰንሳለሁ መፍሩማው ማለት ነው። እንደዛ አድርጌ ነው አዳርሰዋለሁ። ከዛ ሀባይ መፍሩማውን ካልኩኝ በኋላ ደግሞ መልሼ እንደምታዩት ስፓጌቲውን አለበስኩት ማለት ነው። ከዛ ደግሞ እንደዛ አድርጌ ይሄንን አደርጋለሁ። አሁን በደንብ አዳርሰዋለሁ። እነሱ እንግዲህ የሚወዱት እንደነገርኳችሁ አልጣው ሲበዛ ነው ማለት ነው። ከዛ ሀባይ እንደምታዩት በደንብ አዳረስኩት። ከዛ አንድ እንቁላል ነው ብቻ መትቻለሁ በደንብ ማለት ነው። ትንሽ ይሄ ከላይ አድርጌበታለሁ እንዳይሸት ብዬ እንቁላል ሽታ። ከዛ እንደዚህ በቃ ይሄንን አሁን ከታች 30 ደቂቃ ፍሩን ከፍትና አስገባዋለሁ። ከላይ ደግሞ አንድ 10 ደቂቃ እያየሁ ከላይ ያለው ስለሚታይ ማለት ነው። ሀባይ እንግዲህ ይሄንን ይመስላል የመኮረና በሸሚል አሰራሪ ማለት ነው። ቻናሌን ሰብስክራይብ አድርጉኝ ሀባይ፣ አሳድጉኝ። ሶራችንም ይሄ ነው ኢንሻአላህ። ረመዳን ደግሞ መልካም ረመዳን ያድርግልኝ። ለዛሬ ይዤላችሁ መጣሁት ይሄንን ይመስላል። በድጋሚ እስከምንገናኝ ባይ ባይ። የቻናሌን ነገር አደራ ሰብስክራይብ አድርጉኝ። ባይ ያሰላም። እንደምታዩት እንግዲህ መኮረና በሸሚል በዚህ መልክ ተጠናቋል። በጎን ደግሞ ባሚያ ሰሪታ ብያለሁ። ባሚያ እየሰራው ነው ያለው። ለመኮረና በሸሚሉ ደግሞ ይሄንን ሰርቻለሁ ማለት ነው። እንግዲህ እኛ ቤት እንደነገርኳችሁ የሚያቃጥል ነገር በጣም ነው የሚወዱት። ይሄ የትኩረኒ በርበሬና ለይሙን ጨው ነው፣ ውሃ የለውም ማለት ነው። በለይሙነት እንትን ያልኩት እና ይሄንን እንግዲህ የሚበላ ሰው እየወሰደ ያው በሱፍራ አይበሉም። አንዳንድ ጊዜ ነው እንጂ በሱፍራ የሚበላው እዚህ ቤት በሰሃን ነው እላችኋለሁኝ። እንግዲህ ይሄንን ይመስላል። ቪዲዮውን ወደፊት ተከታተሉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እቃ ማዘዝ የምትፈልጉ እቃ አዘዙኝ። ሰላም። እንደምታዩት እንግዲህ መኮረና በሸሚል በዚህ መልክ ተጠናቋል። በጎን ደግሞ ባሚያ ሰሪታ ብያለሁ። ባሚያ እየሰራው ነው ያለው። ለመኮረና በሸሚሉ ደግሞ ይሄንን ሰርቻለሁ ማለት ነው። እንግዲህ እኛ ቤት እንደነገርኳችሁ የሚያቃጥል ነገር በጣም ነው የሚወዱት። ይሄ የትኩረኒ በርበሬና ለይሙን ጨው ነው፣ ውሃ የለውም ማለት ነው። በለይሙነት እንትን ያልኩት እና ይሄንን እንግዲህ የሚበላ ሰው እየወሰደ ያው በሱፍራ አይበሉም። አንዳንድ ጊዜ ነው እንጂ በሱፍራ የሚበላው እዚህ ቤት በሰሃን ነው እላችኋለሁኝ። እንግዲህ ይሄንን ይመስላል። ቪዲዮውን ወደፊት ተከታተሉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እቃ ማዘዝ የምትፈልጉ እቃ አዘዙኝ ሀባይ